It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ኤርሊንግ ብራውት ሃላንድ ከኮት ዲቯር ከዲዮማንዴ ምንድነው ኤክስፔክት የምታደረጊ በዚህ ጨዋታ? ጨዋታው በጣም አሪፍ ሰዓት ነው። አሁንም በኢትዮጵያ ሰዓት አቆጣጠር ምሽቱ 2 ሰዓት ነው። እኔም በጣም አሪፍ ጨዋታ ይሆናል ብዬ ምገምተው ነው። በእርግጥ የኖርዌይ ብሔራዊ ቡድን ላይ ባለፈው ከፈረንሳይ ጋር በነበራቸው ጨዋታ ብዙ ሰው አሰልጣኙን ሲወቅስ እንደነበር መቼም ያስተዋልነው ነገር ነው። ለምን? ምክንያቱም ተጫዋቾቻቸውን አልተጠቀሙም ነበር፣ አሳረፉ። አዎ፣ ግን ምንድን ነው ኖርዌይ የት ለመድረስ ነው? በዛ ላይ መቼ ደክመው ነው? እንደዚህ አይነት አስተያየት ሶሻል ሚዲያ ላይ በብዛት ነበረ። ለምንድን ነው ይሄ? አንድ የመጣበት ምክንያት በፈረንሳይ ብሔራዊ ቡድን በኩል ብዙ ለውጦች አልነበሩም። ተጫዋቾቹን በቃ ያን የሚያስፈራውን የተባለውን ፈረንሳይን የተጠቀሙት። በኖርዌይ በኩል ግን እነ ማርቲን ኦዴጋርድ፣ እነ ኤርሊንግ ሃላንድ እነዚህ ተጫዋቾች እንዲያርፉ ተደርጓል። እና ለምን? አንደኛ እስከ የትኛው ርቀት ድረስ ኖርዌይ ብትጓዝ ነው የሚል ነገር አለ። ሁለተኛ ደግሞ ለምሳሌ ኤርሊንግ ሃላንድ በዚህ በፉክክሩ ላይ በተለይ ጎል በማስቆጠር ፉክክሩ ላይ ያለበት ተጫዋች ስለሆነ ይህንን ነገር ታሳቢ ማድረግ አይገባም ወይ የሚል አስተያየቶች ነበሩና ብዙ ሰዎች ሶሻል ሚዲያ ላይ አሰልጣኙን ሲወቅሷቸው ነበረ፣ በዚህኛው ሂደት ላይ ማለት ነው። ለማንኛውም ግን አሁን የማያሳርፏቸውን ተጫዋቾች ወይም አሉኝ የሚሏቸውን ተጫዋቾች የሚጠቀሙበት ቀን ነው ዛሬ። ሁሉንም እነ ማርቲን ኦዴጋርድም እነ ኤርሊንግ ሃላንድንም በደንብ ይጠቀማሉ። እንደገና ደግሞ ሌላው ከኖርዌይ ጋር የሚነሳው ያው የድጋፉ ጉዳይ ነው። በጣም ፌመስ ሆኗል ቫይኪንጉ እና ብዙ ሰዎች አንድ የሆነ ውድድር ላይ የአይስላንድ ብሔራዊ ቡድን ነበረ በድጋፍ አሰጣጥ ከተጫዋቾቹ ጋራ እና ተጫዋቾቹና ደጋፊዎቹ ተናበው የሚያሳዩት ትርኢት በጣም ተወዳጅ ሆኖ ነበር። አሁን ደግሞ ተራው ኖርዌይ ሆኗል። ኖርዌይ ተጫዋቾች ከኖርዌይ ደጋፊዎች ጋር ተናበው የሚያደርጉት ነገር። ቀደም ሲል ያነሳሽውን ሀሳብ በተመለከተ እኔ የኖርዌይ አሰልጣኝ ያደረጉት ነገር ትክክል ነው ብዬ ነው የማስበው። ፈረንሳይ ስላላደረገችው ያ ድርጊት ልክ አይደለም ማለት አይደለም። እኔ ፈረንሳይንም ብሆን እንደዛ ነበር ማድረግ የነበረባት ብዬ ነው የማስበው። ምክንያቱም አንድ መች ደከሙና የሚል ነገር ተነስቷል። እነዚህ ልጆች የዘንድሮን ዓመት በዓለም ዋንጫ የጀመሩት አናስመስለው እንጂ አይደለ? አሁን ዓለም ዋንጫው የመጀመሪያ ጨዋታቸውን ወይም ገና 3 ጨዋታ በዚህ ዓመት ያደረገ አናስመስለው ሃላንድን። እንደዛ አይነት ስሜትን መፍጠር የለብንም ለኦዴጋርድም ቢሆን። እነዚህ ተጫዋቾች ለአርሰናል፣ እነዚህ ተጫዋቾች ለማንቸስተር ሲቲ እና ይወክሏቸው ለነበሩ ክለቦች ምን ያህል ጨዋታዎችን ተጫወቱ፣ ምን ያህል አድካሚ የውድድር ዓመትን የውድድር ጊዜን አሳለፉ፣ ከዛ በተጨማሪ ጉዳት ጭምር እያስተናገዱ የመጡ አይደሉም ወይ? ይህንን ታሳቢ ያደረገ ውሳኔ ነው የወሰኑት የኖርዌይ ብሔራዊ ቡድን አሰልጣኝ። ሁለተኛው የውሳኔያቸው መነሻ ኖርዌይ ዓለም ዋንጫ ላይ ኖርዌይ አውሮፓ ዋንጫ ላይ ደጋግመን የማናያት ሀገር ናት። ለዛ እኮ ነው ሃላንድን የሚመሰለ በጣም ድንቅ የሚባል ተጫዋች በዓለም ዋንጫ ላይ በአውሮፓ ዋንጫ ላይ በብሔራዊ ቡድን በቶርናመንት እስካሁን ያላየ ነው 25 ዓመት እስኪሞላው ድረስ። ሃላንድን እኮ በቃ በየውድድሩ ልክ ለኤምባፔ እንደምንለው አይነት ነገር ማለት እኮ ነበረብን። ግን ኖርዌይ ኳሊፋይድ አደለች አታልፍ። ስለዚህ የኖርዌይ ብሔራዊ ቡድን ለዓለም ዋንጫ ሲበቃ ትልቅ ደስታ የፈጠረው አንድም ማነው ስሙ ለሃላንድ ነው። ለምን ሃላንድ ሀገሩን በትልቁ መድረክ በዓለም ዋንጫ መወከል የሚችልበት አጋጣሚ ተፈጠረለት።
ስለዚህ እሱ ለኖርዌይ ብሔራዊ ቡድን ባደረጋቸው ጨዋታዎች ላይ አሸነፈ፣ ጎሎችን አስቆጠረ፣ የእሱ መኖር ትልቅ አስተዋጽኦ ኖረው ምናምን በቃ አሪፍ ነገር ነው ይሄ። ስለዚህ ሁለተኛው ነገር የተሟላው ምንድን ነው? ወደ ዓለም ዋንጫ ማለፏ ብቻ ሳይሆን በዓለም ዋንጫ የምድብ ማጣሪያውንም የመጀመሪያዎቹን 2 ጨዋታዎች አሸንፋ በቀጥታ ማለፏን አረጋገጠች ኖርዌይ። የእነዚህን ልጆች ድካም፣ የራሷን ወደ ቀጣዩ ምዕራፍ መሸጋገር መቻል እና ሶስተኛው እያቃታት አውሮፓ ዋንጫ ላይና ዓለም ዋንጫ ላይ ሳናያት የቆየን መሆናችንን አክብራ ተቀበለች። እነዚህን ልጆች አሳርፌ ራውንድ ኦፍ 16 ላይ የተሻለ ጉልበት ይዘው ቀርበው እንደገና ወደ ሩብ ፍጻሜ ከገባች ሌላ አዲስ ታሪክ ነው። ይሄ ነው የሚያጓጓቸው የኖርዌይ ብሔራዊ ቡድን አሰልጣኝ። አጀንዳቸውም ይሄ ነው። የቻሉትን ያህል የኖርዌይ ብሔራዊ ቡድን ፕሮግረስ እንዲያደርግ ነው። ሁለተኛው ሲባል የነበረው አንቺ የሚያነሳሽው ሀሳብ የኖርዌይ የት ትደርሳለች ነው። ይሄ መባል አልነበረበትም። እውነት ለመናገር ለአስተያየት ሰጪዎቹ ነው የምልሽ፣ መባል አልነበረበትም። ማለት ወደ ዓለም ዋንጫ መግባት አቅቶት የነበረ ብሔራዊ ቡድን ወደ ዓለም ዋንጫ ሲገባ እዛ ደረሰ። ይሄ እኮ ትልቅ መድረስ፣ የማንኳሰሱ እስካልሆነ በስተቀረ ይሄ እኮ ትልቅ መድረስ እኮ ነው ሳምሪ። ከዛ ጥሎ ማለፍ አልገባችም። ይሄ እኮ ትልቅ መድረስ። ከዛ በራውንድ ኦፍ 32 ከመሰናበት ይልቅ ራውንድ ኦፍ 16 መድረስ፣ እዛም መግባት ከቻለች እሷም ዋንጫ ልብላ አላለችም። ግን የቻለችውን ያህል የተሻለ ውጤት ከምድቡ ይልቅ ወደ ጥሎ ማለፉ፣ ከጥሎ ማለፉም ደግሞ ከአንዱ ምዕራፍ ወደ ሌላ ምዕራፍ መሸጋገር በቻለች ቁጥር ኖርዌይ ትደሰታለች። ኖርዌይ ጥሩ ጊዜን ታሳልፋለች። ደግሞ ኢትስ ስቲል ፖስብል ኮትዲቯርን ልታሸንፍ ትችላለች። ምንም እንትን የምትይው ነገር አይደለም። ስለዚህ ይሄ ነው የእሷ ስኬት። ኖርዌይም ደስተኛ ነው የምትሆነው፣ የምትቀበለው። ሩብ ፍጻሜ ገብታ ብትወጣ ተዋረድኩ ለስንት የተጠበቅኩት እኔ እዚህ ቀረው ምናምን አትልም። ገብተሻል። ትደርሳለች፣ መጠየቅ የለበትም። ሁሉም ነገር አንጻራዊ ነው። ለፈረንሳይ የምጠየቂውን ጥያቄ ለኖርዌይ አይጠየቅም፣ አብሮት አይሄድም። ስለዚህ እነሱም ደግሞ ሂደቱን ነው ጠየቁት። እንትናንም ሃላንድንም እኮ ጠየቁት። ምንድን ነው እናንተ ዛሬ ፈረንሳይ እኮ ልታሸንፋችሁ ይችላል ብለ ያሸንፈዋል። ዘይ ዶን ኬር ማለት እኮ ነው። ያሸንፈዋል። ኤምባፔ ምናምን በጎሌ ሊቀልድባቸው ይቀልድ፣ አያግባ፣ ይቅነዋል። ኖርዌይ ላይ እኮ ነው የኖርዌይ ዓላማ ፈረንሳይን ማሸነፍ አይደል፣ ማለፏን አረጋግጣ ፈረንሳይን ለማሸነፍ መልፋት አይደል። የሃላንድም ዓላማው ከኪሊያን ኤምባፔ የሚሻል ተጫዋች መሆኔን ይሁልኝ አይደለም፣ እንትና እንደሚያደርጉት አይነት ነገር አይደለም። የእነሱ ዓላማ የቻሉትን ያህል ኖርዌይን ይዘው በስኬት በዓለም ዋንጫው መጓዝ መቆየት ነው። ስለዚህ ፈረንሳይ ታሸንፍ፣ ችግር የለውም፣ ልታሸንፍ ትችላለች። ድሮም ጎበዝ ናት፣ እናምናለን። አሁንም ደግሞ ኮትዲቯር ናት። ኮትዲቯርን ለመግጠም ያረፉትና ሃላንድ የተሻለ ነገር ያሳያሉ። ልክ ናቸው ብዬ የምልሽ ለዚህ ነው። ሃላንድን በተመለከተ ዚ አትሌቲክ ዛሬ የጻፈው አንድ ጽሑፍ አለ። ሃላንድ ዛሬ ኖርዌይ ከተሸነፈች ብስጭቱን አትችሉትም ይላል። ሃላንድ ኖርዌይን ይዞ በዓለም ዋንጫው ላይ የተሻለ ስኬት ለማምጣት ሁሉም ተጫዋች የየራሱ ጉጉት አለ። ለሁሉም ተጫዋች በዓለም ዋንጫው ሞር ፕሮግረስ ባደረግሽ ቁጥር ትልቅ ክብር ነው፣ ትልቅ ውጤት ነው አይደለም። ነገር ግን የሃላንድ ይለያል። ሲያሸንፍ አይታችሁታል፣ ጎል ሲያገባ አይታችሁታል፣ ደስታ ወደር እንደሌለው። ክርስቲያኖ ሮናልዶ ከራሱ በደንብ ዲማንድ ያደርጋል ምናምን ብላችሁ የምትጠሩት ነገር አለ አይደለም። ሃላንድ ከዛ በላይ ሊሆን ይችላል ከራሱ ዲማንድ የሚያደርገው፣ መሸነፍን የማይቀበለው፣ ማቃትን ኢትስ ኦኬ ኢትስ ኖርማል ምናምን የማይለው ሃላንድንና ብስጭቱን በኮትዲቯር ተሸንፈው ከውድድሩ የሚወጡ ከሆነ እዩት። ለኖርዌይ ትልቅ ነገር ለማድረግ በጣም ህልሙ ነው እኮ የዚህ ልጅ ህልሙ እኮ ነው ሳምሬ። ምክንያቱም ሃላንድን የመሰለ ተጫዋች አፍተርኦል ውድድር ላይ ላናየው ሁሉ እንችል ነበር እኮ። ይህ ዓለም ዋንጫን የሚያህል ውድድር ላይ፣ አውሮፓ ዋንጫን የሚያህል ውድድር ላይ ሳናየው ጋሽ ሃላንድ ሊሆን ይችል ነበር እኮ። ሲሪየስሊ ነው የምልሽ። ምክንያቱም አስሎንጋስ ኖርዌይ እየተቸገረች እስከቀጠለች ድረስ ኳሊፋይ ለማድረግ እሱም ደግሞ ለኖርዌይ ስለሆነ መጫወት የሚችለው የመረጠው ለዛ መጫወት ስለሆነ ምንም ሳናየው ይሄን የመሰለ ልጅ ሊያልፍ ይችል ነበረ። እድሉ ሲመጣ እንደሚደገም እርግጠኛ ስላልሆነ እንደ ጣሊያን መቅረት ስለሚመጣ
የመጣውን እድል በአግባቡ መጠቀም አለበት። የመጣውን እድል ላለማባከን በጣም ታታሪ ነው። በጣም የሃላንድን ጉዳይ ስሜቱን ምናቀው ነው። ልክ ነው ምናቀው ነው። ደግሞ በተለይ በእንግሊዝ ፕሪሚየር ሊግ ላይ በየጊዜው ጨዋታዎችን ሲያደርግ ስለምንከታተለው ጎልም ሲያገባ እንደገና ማንቸስተር ሲቲም ሲሸነፍ ስሜቱን በጣም ምናቀው ተጫዋች ነው እና ያንን ስሜቱን በየጨዋታዎቹ ላይ ይገልጻል። ደግሞ አንድም የኖርዌይ ብሔራዊ ቡድንን እኮ ፈታኝ አስቸጋሪ ካደረጉት ተጫዋቾች መካከል አንደኛው ኤርሊንግ ሃላንድ ነው። በደንብ ነው ጎል የሚያስቆጥረው። እንደገና ያለው የጨዋታ ፍላጎትም ከፍ ያለ እንደሆነ ሁላችንም የምናውቀው ነው። ስለዚህ ዛሬ ከኮት ዲቯር ጋር የሚደረገው ጨዋታ ያው የኖርዌይ ብሔራዊ ቡድን ከዚህም በፊት ብዙ ብሔራዊ ቡድኖች ሲናገሩ እንደነበረው ከፍ ያለ ግምት የሚሰጠው ተጋጣሚ ነው። አስቸጋሪ ተጋጣሚ ነው። ልታሸንፈው ትችላለህ፣ ግን በቀላሉ የምታሸንፈው አይደለም የሚል አስተያየት የሚሰጥለት ነው። በተጋጣሚው በኮት ዲቯርም በኩል ደግሞ ስትመለከት በዚህኛው በዓለም ዋንጫ ላይ በቃ ነጥረው የወጡ ተጫዋቾች ያሉበት ነው። ጥሩ እንቅስቃሴ ማድረግ የሚችሉ ተጫዋቾች ያሉበት ነው። በየጨዋታው ላይ ደግሞ ፈክተው የሚወጡ ተጫዋቾች የተለያዩ ሆኖ ያየንበታል። በአንደኛው ጨዋታ ላይ ፔፔ ጎል ሲያስቆጥርና ኮት ዲቯርን ወደ ተሻለው ምዕራፍ ሲያመጣ እናያለን። በሌላኛው ጨዋታ ላይ እነ ዲዮማንዴ የተለየ ነገር ሲያደርጉ የምንመለከትበት ነው እና የኮት ዲቯር ብሔራዊ ቡድን የተጫዋቾች ስብስብም እንደገና አጨዋወትም አስፈሪነት ያለው ስለሆነ በጣም ምርጥ ጨዋታ ይሆናል ብለን ነው የምናስበው። እና አማድ ዲያሎም ደግሞ የተለየ ነገር ለሀገራቸው የመስራት ፍላጎታቸውን የበለጠ የሚገልጡበት ነው እና አሪፍ ሰዓት ላይ ነው። 2 ሰዓት ነው እንከታተለዋለን። የሚመች ጨዋታ ይሆንላችሁ ነው የምንለው። አሪፍ ጨዋታ ነው በጣም። ከደቂቃዎች በፊት በዝውውር ጉዳዮች ላይ የምናምነው ምን ብሎ ይሆን የምንለው መረጃውን የምንፈልግበት ዴቪድ ኦርንስቲን ለሊቨርፑል ማያስደስትም ቢሆን አንድ መረጃ አለኝ ብሎ መጥቷል። አሁን እንግዲህ ሊቨርፑል የመስመር እንቅስቃሴውን የተሻለ ለማድረግ በተለይ ከመሐመድ ሳላህ ጋር ከተለያዩ በኋላ ከፍተኛ ፍላጎት በተለያዩ ተጫዋቾች ላይ አሳድሮ ቆይቷል። ከነዚህ ተጫዋቾች መካከል አንደኛው ዛሬ እስኪ እዩት አይናችሁን አሳርፉበት ዲዮማንዴ የሚባለውን የኮት ዲቯር ብሔራዊ ቡድን ተጫዋች እሱን ሊቨርፑል የራሱ ማድረግ በጣም ይፈልጋል። በተደጋጋሚ ሞክሯል። ይሄንን ተጫዋች ለማስፈረም ገንዘብ ይዞ ሄዶ አርቢ ላይፕሲችን አነጋግሯል። አይሆንም ተባለ እንጂ ለሁለተኛ ጥያቄ ገንዘብ ጨምሮ ይዞ ሊሄድ በሚዘጋጅበት ጊዜ መርዶ ተነገረው። ለማን? ለሊቨርፑል። ምን ተብሎ? ይሄንን ተጫዋች ፓሪስ ሰን ጀርማን ሊወስደው ነው፣ ፓሪስ ሰን ጀርማን መቀላቀል እፈልጋለሁ የሚለውን ደግሞ ራሱ ተጫዋቹ ተናገረ። ከዚህ በኋላ ሊቨርፑል አማራጮችን ይፈልጋል እንጂ ዲዮማንዴን የራሱ ማድረግ የሚችልበት እድል የለም። አባቴ ብሎ እኔም ብሎ ፒኤስጂ ነው የበለጠ ምን ወደዋል። ስለዚህ ህልማችንን መኖር የምንችልበት አጋጣሚ ከፒኤስጂ ስለመጣ በፒኤስጂ እና በዲዮማንዴ መካከል የ5 ዓመት ውል ሊታሰር ነው። ምን ያህል እንደሚከፈለው፣ ምን ያህል ጉርሻ እንዳለው፣ ምን እንደሆነ በሙሉ ተነጋግረው ጨርሰዋል። ስለዚህ ሊቨርፑል አማራጭ ሲፈልግ ኦኬ፣ ፓሪስ ሳን ጀርማ ቤት መጀመሪያም ቢሆን ደስተኛ አይደለም። አሁን ደግሞ ዲዮማንዴን አስፈርሙ። ስለዚህ ሌሎች ተጨማሪ ገቢ ተጫዋቾች ይኖራሉ ወደ ፓሪስ ሰን ጀርማ። የነዚህ ተጫዋቾች መኖርን ተከትሎ ፒኤስጂ ባርኮላን መሸጡ አይቀርም የሚል ተስፋ ነገር ተፈጠረ በሊቨርፑል ቤት እና የባርኮላን ዝውውር ለመጨረስ የነበረውን ጉዳይ በተመለከተ ነው አሁን ዴቪድ ኦርንስቲን ለሊቨርፑል ሌላ ኩምታ ብሎ የተናገረው። አዎ አዳዲስ ተጫዋቾች እያስፈረምኩ ነው፣ አዎ ገና ራሴን በደንብ አድርጌ ያጠናክራለሁ። ባርኮላ ግን አይሸጥማል። ፓሪስ ሰን ጀርመን በምንም ያህል ብር አልሸጠውማል። በምንም ያህል ብር ዋናዬን እንዴት እሸጣለሁ አለ። እንግዲህ ዋናው ነው ዋናው አይደለም ሌላ ዋናዬን እንዴት እሸጣለሁ። ማንቸስተር ሲቲ ለኤሊየት አንደርሰን ከከፈለው 116 ሚሊዮን ፓውንድ በላይ እኮ የሚያወጣ ተጫዋች ነዋል። ባርኮላና በትቆሳጠር ብሏል። በትቆሳጠር አንቺ አካፊው ምን አቆሳጠር አይደለም። እኔ ግን የዘንድሮ የክለቦች መግለጫ መግለጫቸው ራሱ በጣም ነው የሚያስቀኝ። እሺ ነገረኝነት አለ በጣም በቃ እና ምንም ይሄንን አትጠራጠሯል። ግን ከኛ የሚወጡ የሚሸኙ
ምን ለያያቸው ተጫዋቾች ይኖራሉ። ስለዚህ የገንዘብም ችግር የለም የእንትንም ደግሞ ስፔስም አለ። ስለዚህ ባርኮላን በምንም ታምር አንሸጥም አለ። ስለዚህ ዴቪድ ኦርንስቲየን ምን አለ? ለሊቨርፑል የምነግረው ጥሩ ነገር የለኝም፣ ሁለተኛውን ፍላጎቱንም ማግኘት እንደማይችል ተነገረው። ሁለተኛው ፍላጎቱ ባርኮላ ነው። ስለዚህ ዲዮማንዴም የሊቨርፑል መሆን አይችልም፣ ባርኮላም የሊቨርፑል መሆን አይችልም። ግን ባርኮላን በተመለከተ ብቻ ሳይሆን አሁን እውነት እንነጋገር ማሰብ ያለብን ለሊቨርፑል ብቻ ሳይሆን ይሄ ነገር ለአርሰናልም ነው። አርሰናል በግራ መስመር በኩል ኮንሲደር ከሚያደርጋቸው ተጫዋቾች መካከል አንደኛው ባርኮላን፣ ኒኮ ዊሊያምስ፣ ሞርጋን ሮጀርስን ከነዚህ ሶስቱ ጋር ነው በዋናነት የአርሰናል ስም እየተያዘ የሚነሳው። ኦፍኮርስ አንዳንዴ አለፍ ተብሎ ቪኒሺየስ ጁኒየርም ይባላል፣ ግን አይ ዶንት ቲንክ ሶ። አሁን ባርኮላን ማግኘት ግን ቢቻልም ውድ ሊሆን ነው ማለት ነው። ነገሩን በጣም ሃርድ የሚያደርገው ደግሞ እሱ ነው። ምክንያቱም የፓሪስ ሰን ጀርማ አገላለጽ ኤሊየት አንደርሰን በ116 ተሸጠው ባርኮላን ከዛ ያነሰ እንዴት ታስቡታላችሁ አይነት ንግግር ስለሆነ ነው። ሊቨርፑል በቃ ይህንንም ያንንም ትቶ አዩብ ቦዋዲ ላይ መልፋት ጀምረዋል። የበለጠ ፎከሱን አድርጓል። ሪያል ማድሪድም ላላ ብሏል እዚህ ጉዳይ ላይ፣ አርሰናልም ላላ ብሏል። እንደሚፈልገው ግን ይታወቃል። እንደነ ዲዮማንዴ እንደነ ባርኮላ አይነት ተጫዋቾችን እያጣ የሆነው ሊቨርፑል ይህንን ተጫዋች የራሱ ለማድረግ እየሰራ ነው ብሎናል። ይህንን ሁሉ አሁን ከደቂቃዎች በፊት የነገረን ዴቪድ ኦርንስቲየን ነው። ለማንቸስተር ዩናይትድ ደጋፊዎች ጥያቄዎቻችሁን የሚመልሱ መረጃዎች ናቸው ያሉት። ያ ማለት ከዚህ በፊት ቀደም ባሉት መረጃዎች ላይ ስትሰሟቸው የነበሩ ጉዳዮች አሉ። ማቲያስ ፈርናንዴዝ አላላችሁም ሰሞኑን? ምን ነው ቢሉ ልክ ነው፣ ዝም ተባለ ደግሞ መልሶ አይደል እሱ ነገር። የማቲያስ ፈርናንዴዝን ጉዳይ አሁንም ስቲል ማንቸስተር ዩናይትድ እየሰራበት ነው። ማንቸስተር ዩናይትድ በማቲያስ ፈርናንዴዝ ጉዳይ ተስፋ ቆርጧል ብላችሁ ያሰባችሁ ሰዎች ካላችሁ ኖ መልሱ። ማቲያስ ፈርናንዴዝን የራስ ለማድረግ በማንቸስተር ዩናይትድ በኩል አሁንም እየተሰራ ነው። በሁለቱ ክለቦች በቶተናምና በማንቸስተር ዩናይትድ መካከል እስከ መጨረሻው ይህንን ተጫዋች የራስ የማድረግ ፉክክርን ጠብቁ። ግፋ ቢል የቶተንሃም ሆትስፐርስ በዚህ ዝውውር ላይ መግባት ማንቸስተር ዩናይትድን መጀመሪያ ካቀደው በላይ ገንዘብ ሊያስወጣው ይችል ይሆናል እንጂ የፈለገውን ተጫዋች እስከ ማጣት ድረስ የሚወስደው ግን አይሆንም። አሁንም እየሰጡን ያሉት ማረጋገጫ እሱን። ማንቸስተር ዩናይትድም ዝም አላለ፣ ቶተንሃም ሆትስፐርስም የሚችለውን ያህል እያደረገ ነው። ፋብሪዚዮ ሮማኖም የሚነግረን ዴቪድ ኦርንስቲየንም የሚነግሩን ነገር ግን አንድ አይነን። the higher you pay the higher your chance to get the player ነው በቃ። ስለዚህ የገንዘብ ጉዳይ ሆኗል። አሁን ዌስትሃም እኔ ፍራንክ ክፈሉኝ እንጂ ብሏል። መሸጡ እኮ አይቀርም። ዌስትሃም ሊል ይችላል። ልጁም ምን የተሻለ ኦፈር እሱ ደግሞ ምን አለ? ከዌስትሃም ጋር የተስማማውን ወይ ማን ዩናይትድን ወይ ቶተንሃምን ቀላቀላለሁ አለ። ገባሻል? ስለዚህ ምን ሆነ ጨዋታው የፍራንክ ሆነ ማለት ከዌስትሃም ጋር የተስማማው ክለብ ከኔ ጋር ይስማማል አለ። ለቶተንሃም ደስ ብሎኝ ጨዋታለሁ፣ ለማንቸስተር ዩናይትድም ደስ ብሎኝ ጨዋታለሁ። ቶተንሃም ቤትም ፍራንኩ በጣም ጥሩ ሆነለት። ቶተንሃም ቤትም ደዘርቢ ያው አንዳንድ የተጫዋቾቹንም ፕሮቴክት ለማድረግ ሊሆን ይችላል። ያው የእግር ኳስ ፕሮጀክቱ የቶተንሃም ሆትስፐርስ አጓጉቷቸዋል ነው የተባለው። ሳንድሮ ቶናሊም ምንትናን ማነው ስሙን ማቲያስ ፈርናንዴዝንም የቶናሊ ጉዳይ በዚህ ሳምንት ያልቅለታል ለቶተንሃም ሆትስፐርስ። የማቲያስ ፈርናንዴዝ ጉዳይ ደግሞ አሁን እንዳልኩሽ በትግል ሂደት ላይ ነው ያለው። ምናልባት ቶናሊን ቀድሞ የሚጨርስ ከሆነ ዊልት ቢ የማን ዩናይትድ አድቫንቴጅ ሊሆን ይችላል። አይደለም አላቅም። አንቺ ደግሞ ማርከስ ራሽፎርድ ላይ የምትይዋል መሰለኝ። አይ የማርከስ ራሽፎርድ ጉዳይም የዩናይትድ የሰሞኑ አጀንዳ እንደሆነ የምናውቀው ነው እና ማርከስ ራሽፎርድ ወደ ሌላ ክለብ ይሂድ ወይንስ ደግሞ ዩናይትድ ይቆይ የሚለው ላይ ሰዎች የተለያየ አቋም ይዘዋል። አሁን ባለው ሁኔታ የሚወጡት በጣም የተጠናከሩ መረጃዎች የሚያሳዩት ምንድን ነው? ማርከስ ራሽፎርድ በማንቸስተር ዩናይትድ የመቆየት እድሉ በጣም በጣም ሰፊ መሆኑ እየተገለጸ ነው። ይሄ የሆነበት ዋነኛው ምክንያት አንድም ራሱ ማርከስ ራሽፎርድ ለማንቸስተር ዩናይትድ በድጋሚ የመጫወት ፍላጎቱ በጣም በጣም ከፍ ብሎ መታየቱ ነው። ይሄ ስሜት ተለውጧል። አሁን ማርከስ ራሽፎርድ ላይ ካልወጣው
ባርሴሎና ካልሄድኩ ምናምን ሲል የነበረው አስተያየቱ በሙሉ ተለውጦ አሁን ለሌላ ክለብ መጫወት አልፈልግም ለማንቸስተር ዩናይትድ ነው መጫወት የምፈልገው ወደሚል ጠንከር ወዳለ አቋም ተመልሷል የሚሉ ሪፖርቶች ወጥተዋል። ከዛ እንደገና ደግሞ አሁን ያው የእንግሊዝ ብሔራዊ ቡድን አንደኛው አባል ነው ሁላችንም እንደምናውቀው። ስለዚህ የዩናይትድ ሰዎች ማርከስ ራሽፎርድን ለማነጋገር ለማግባባት እንዴት ይቀጥል የሚለውን ለመነጋገር እዛው ባለበት በካምፑ ከራሽፎርድ ጋር ውይይት ንግግር የሚያደርጉ መሆኑ ተገልጿል እና ይሄ የበለጠ ነገሩ እድገት ያለው መሆኑን የሚያሳይ ነው። ማይክል ካሪክም ከዚህ በፊት እንደተናገር ነው ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ እንዲመለስና ከመጀመሪያው ቀን ጀምሮ በፕሪሲዝንም በሌሎች የልምምድ ጉዳዮችም አብሮ ከቡድኑ ጋር እንዲሳተፍ ትልቅ ፍላጎት እንዳለው እየተገለጸ ነው የሚገኘው። ስለዚህ ራሽፎርድም ደስተኛ ከሆነ ዩናይትድም ደግሞ በራሽፎርድ ደስተኛ ከሆነ ተመልሶ ለክለቡ እንዲጫወት ፍላጎት ካለው ነገሩ እዚህ ጋር እየተጠናቀቀ ይመስላል። ኮንትራቱ ደግሞ እስከ 2028 ድረስ የሚያቆይ ስለሆነ ራሽፎርድን ለሚቀጥለው የውድድር ዓመት ከዩናይትድ ጋር የምንመለከትበት እድል ከመቼውም ጊዜ በላይ ሰፊ ሆኗል እና ራሽፎርድ መመለስ አለበት ትላላችሁ ወይንስ ደግሞ በፍጹም የሚለው ነገር አሁን በአብዛኛው ወደ መመለስ ያደገ ይመስለኛል። እኔም ሳየው የሚወጡት ሪፖርቶችም የሚያሳዩት ይህንን ነው። ስለዚህ የራሽፎርድ ጉዳይ ወደ መጨረሻው ደረጃ የደረሰ ይመስለኛል እኔም የሚወጡት ሪፖርቶችን ሳይ። እኔ ቦስ ሳይድስ ማንቸስተር ዩናይትድን ውጤታማ ያደርጋል ብዬ ነው የማምነው። ቢቆይም አሁን ያለው ራሽፎርድ ለማንቸስተር ዩናይትድ እና ለካሪክ ጥሩ አገልግሎት ሊሰጥ ይችላል። እንለያይ ይብቃን እንለያይ ቢባባሉም ማንቸስተር ዩናይትድ እስከ 40 ሚሊዮን ፓውንድ ካገኘ ቡድኑን በሌሎች አማራጭ ተጫዋቾች ለማጠናከር የሚረዳውን ገንዘብ ስለሆነ የሚያገኘው በዛም ውስጥ የማንቸስተር ዩናይትድ ጉዳት አይታየኝም። በዋናነት ለእኔ የሚታየኝ ማይክል ካሪክ ይህንን ልጅ እንደገና በማንቸስተር ዩናይትድ ቤት ውስጥ እድል ለመስጠት ፍላጎት ያለው መሆኑ ነው። ይህንን አይተናል። ሙከራ እያደረገ ስለሆነ ወይም ሙከራ እያደረገ ነው ሲባል ስለነበረ ማለት ነው። ስለዚህ ይሄ ለማንቸስተር ዩናይትድ ቦዝ ወይስ በሁለቱም መንገድ በማሰናበትም በማቆየት ውስጥም ትርፍ አለው ነው። እኔ እንዲሳካ የምፈልገው ከማንቸስተር ዩናይትድ ውስጥ የቹዋሚኒ ዝውውር ከሁሉም በላይ ለማንቸስተር ዩናይትድ በጣም ቁልፍና ወሳኝ የምለው ነገር እሱን ነው ብዬ ነው ማምነው። የአሌክስ ስኮት ከአርሰናል እምቢ መባል ለማንቸስተር ዩናይትድም እንደመርዶ ነው። ምክንያቱም ለአርሰናል እምቢ ብሎ ለማንቸስተር ዩናይትድ ይሸጣል ብለን መውሰድ አንችልም። ያው ይመስለኛል ይሄ ገንዘቡን የበለጠ ከፍ ለማድረግ ነው። አንዳንድ አሁን የምንሰማው የመጀመሪያ ጥያቄያቸው እኮ በአብዛኛው ውድቅ እየተደረገ ነው ክለቦች እና ከዛ ቀጥሎ ደግሞ የሚመጣው ትቀልዳላችሁ እንዴ በዚህ ገንዘብ ሚልም ደግሞ አስተያየት አብሮ አለው በክለቦች በኩል። ግን እየተጠናከረ ከመጣ ለምሳሌ የአሌክስ ስኮትን ጉዳይ እንኳን ብናነሳ ከበርንመዝ ወጥቶ ለአርሰናል መጫወት ከበርንመዝ ወጥቶ ለማንቸስተር ዩናይትድ መጫወት ይፈልጋል ብዬ ነው የምረዳው። ያው እድገትም ስለሆነ እና ያንን አሰሪውም ኢራዮላም ይፈልጉታል ይፈልጉታል እና በእነዛ ክለቦች ላይ መጫወት የሚፈልገው ሂደት ነው የሚፈልገው እድገት ነው የሚሆነው። ስለዚህ በጣም ነገሩ እየተጠናከረ ሲሄድ እንደዚሁም ደግሞ ውይይቶቹ የሚደረጉት ምክክሮችም የተሻለ ደረጃ ላይ ሲደርሱ በርንመዝም ራሱን ትንሽ ለስለስ የሚያደርግ ይመስለኛል በዚህ ገንዘብ ካልሆነ የሚል በጣም ቁርጥ ያለ አቋም ላይ እስከ መጨረሻው ድረስ ላይቆይም ይችል ይሆናል። እንደሚደረጉት ውይይቶችና መግባባቶች ነው የሚሆነው። ይህም የተሰማ ነው። በአርሰናል በኩል የገብርኤል ኢየሱስ ጉዳይ እየተነሳ ነበር። ኤቨርተን አሁንም ይህንን ተጫዋች ለማስፈረም ኮንታክት ማድረግ መጀመሩን የሚገልጹ ሪፖርቶች ወጥተዋል። ያው አሁን 29 ዓመት ሆኖታል። አርሰናል ደግሞ መሸጥ ከሚፈልጋቸው ተጫዋቾች መካከል አንደኛው ገብርኤል ኢየሱስ ነው። ግን ቆንጆ ነው ዋጋውም ልጁ ይጎዳል ብለሽ ካልፈራሽ በስተቀር በጣም እንደውም እኔ ቀንሶብኛል። እሱን መግዛት የሚፈልጉ አሁን ደግሞ እሱን መግዛት የሚፈልጉ ክለቦች 18ም ይሁን 18 ሚሊዮን ፓውንድ የሚሸጥ ከሆነ አርሰናል እንደዛ አይነት ፍላጎት እንዳላቸው ተገልጿል። እና ይሄም አንድ ከተሰሙት የዝውውር ጉዳዮች መካከል ይጠቀሳል። ጉዳት ፍሪ ከሆነ ጋብርኤል ኢየሱስ ለኤቨርተን ስታንዳርድ አሁን ጥሩ ነው የሚባል ነው። ለእነ አርሰናል ግን ከዚህ በላይ እንዲቆይ ሊፈቀድለት የሚገባ ተጫዋች ነው ብለን አናምንም። እሺ፣ በጣም እናመሰግናለን እና አድማጮቻችን